መጽሐፈ መቃብያን ቀዳማዊ ምዕራፍ 8 የሞቱ ሰዎች የሚነሱበትን ነገር ስማኝ ልንገርህ። ተክልን ይተክላሉ፣ ይለመልማሉ፣ ወይንም አረግ ያወጣል። እግዚአብሔር ፍሬውን እምጎበ አልቦ ያመጣዋልና ከሱ ጠጅ ይጥላሉ። ያች የተከልካት ተክል ታናሽ እንደነበረች ዛሬ ግን ጫፎችን ፍሬና ቅጠልን እንዳወጣች አስተውል። እግዚአብሔር ከመሬትና ከውሃ ከሁለቱ ስርዋን ያወጣዋል። እንጨቷን ግን ከእሳትና ከነፋሳት ይመግባቸዋል። ስር ለቅጠል ውሃን ታጠጣለች፣ መሬትም ለእንጨቶች ጽናትን ትሰጣለች። እግዚአብሔር የፈጠረው ነፍስ ግን በመካከላቸው ፍሬን እንዲያፈሩ ያደርጋል። የሞቱ ሰዎችም መነሳት እንደዚሁ ነው። ነፍስ ከስጋ ከተለየች ጊዜ ራሱ ሄዷልና ከመሬትና ከውሃ ከነፋስና ከእሳት ከአራቱ ባህሪያት ነፍሳትን ስብስብ አለ። መሬት ባህሪ ግን በባህሪዋ ጸንታ ኖረች፣ መሬትንም ሆነች። ውሃ ባህሪም በባህሪዋ ጸንታ ኖረች፣ ውሃ ሆነች። ነፋስ ባህሪም በባህሪዋ ጸንታ ኖረች፣ ነፋስ ሆነች። እሳት ባህሪም በባህሪዋ ጸንታ ኖረች፣ የሚሞቅ እሳት ሆነች። እግዚአብሔር ከስጋ የለያት ነፍስ ግን ወደ ፈጣሪዋ ተመለሰች። በወደደ ጊዜ ከስጋ አዋህዶ እስኪያነሳት ድረስ ወደደው፣ ቦታ በገነት ያኖራታል። የጻድቃንን ነፍሶች በብርሃን ቤት በገነት ያኖራቸዋል። የኃጢአተኞች ነፍሶችን ግን ያወጣቸው ዘንድ እስከ ወደደበት ጊዜም ድረስ በጨለማ ቤት በሲኦል ያኖራቸዋል። ተሰብስበው አንድ አካል የሆኑ ዘንድ እግዚአብሔር ነቢዩ ሕዝቅኤልን ከአራቱ ማዕዘን ነፋሳትን ጥራ አለው። እንዲህም ብሎ በአንድ ቃል በተናገረ ጊዜ ነፋሳቱ ከአራቱ ማዕዘን ተሰበሰቡ። ውሃ ባህሬም ልምላሜን አመጣ። ዳግመኛም እሳት ባህሬን እሳትን አመጣ። መሬት ባህሬም ዳግመኛ መሬትን አመጣ። ነፋስ ባህሬም ነፋስን አመጣ። እግዚአብሔርም ነፋስን ካኖረበት ቦታ ከገነት አመጣ። በአንድ ቃል ተሰበሰቡ፣ ትንሣኤም ተደረገ። ዳግመኛም በአንተ ዘንድ ያለ ምሳሌን አሳይሃለሁ። ቀኑ ይመሻል፣ ትተኛለህ፣ ሌሊቱ ይነጋል፣ ከመኝታህም ትነሳለህ። አንተ ግን በተኛ ጊዜ የሞትህ ምሳሌ ነህ፣ በነቃህም ጊዜ የመነሳትህ ምሳሌ ነው። ጨለማ ሸፍኗቸዋልና ሁለንተናው ጨለማ የሆነ ሰው ሁሉ የሚተኛበት፣ ሌሊቱ ግን የዚህ ዓለም ምሳሌ ነው። ጨለማ የሚወገድበት በዓለሙም ሁሉ ብርሃን የሚሆንበት፣ ሰውም ተነስቶ ወደ እርሻው የሚሰማራበት፣ የጧት ብርሃን ግን የሞቱ ሰዎች ምሳሌ ነው። ሰው የምታደስባት ይህች መንግስተ ሰማይም እንደዚህ ናት። የሞቱ ሰዎች ትንሣኤ እንደዚህ ነው። ይህ ዓለም ኃላፊ ነውና የሌሊቱ ምሳሌ ነው። ዳዊትም ምሳሌውን በፀሐይ አኖረ ብሎ እንደተናገረ ፀሐይ በወጣ ጊዜ ያበራልና የመንግስተ ሰማይ ምሳሌ ነው። ዛሬ በዚህ ዓለም ፀሐይ እንዲያበራ እርሱ ክርስቶስም በመጣ ጊዜ ሐዲስ በሚሆን በመንግስተ ሰማይ እንደ ፀሐይ ያበራል። የማይገባ ፀሐይ የማይጠፋም ፋና እኔ ነኝ ብሏልና እሱ እግዚአብሔር ብርሃኗ ነው። ዳግመኛም የሞቱትን ሰዎች ፈጥኖ ያስነሳቸዋል። ከምትዘራው አንተም ከምትድንበት ከምግብህ ዳግመኛም አንዲት ምሳሌ ያመጣልሃለሁ። የስንዴ ቅንጣት ቢሆን የገብስም ቅንጣት ቢሆን የምስርም ቅንጣት ቢሆን በምድር የሚዘራ የሰውም ዘር ሁሉ ካልፈረሰ ካልበሰበሰ የሚበቅል የለም። እንደምታየው እንደ ሰው ስጋ በፈረሰም በበሰበሰም ጊዜ ግዙፍን ከቁርበቱ ጋራ መሬት ይበላዋል። ግዙፉንም መሬት በበላው ጊዜ የቅንጣት 7ኛ ያህል ሆኖ ይበቅላል። እግዚአብሔር እንደወደደ ዝናብ የያዘ ነፋስን ይሰጣል። ስርም በምድር ላይ በቅላት ቅጠልን ታወጣለች። እርሷም ከፈረሰች ከበሰበሰች መብቀል አትችልም። ከበቀለች በኋላ ግን ብዙ ዝርዝር ታወጣለች። ላደገው ለዚያ ለዝርዝሩም በእግዚአብሔር ፈቃድ ፍሬ ይሰጠዋል። ግዙፉንም ገለባ ያለብሰዋል።
የዘራኸው ዘር ቅጣቱ እንደ በዛ መጠን እይ እንጂ ብሩና ቅጠሉ ምርቁና ገለባው አይቆጠርልህም። የማያውቅ ደንቆሮ አትሁን፣ ዘርህንም እንዲበዛ እይ። እንደዚህም ሁሉ የሞቱ ሰዎች የሚነሱትን መነሳት እንደ ስራቸውም ፍዳቸውን እንዲቀበሉ አስብ። ስንዴ ብትዘራው ገብስ ሆኖ፣ ገብስ ብትዘራው ስንዴ ሆኖ እንዳይበቅል ስማይ ልንገርህ። ዳግመኛም እንዳይበቅል ስንዴ ብትዘራ ገብስ ትሰበስባለህን? ፌጦ ብትዘራ ተልባ ትሰበስባለህን? ከተክልስ ወገን በለስ ብትተክል በውኑ ለውዝ ሆኖ ይበቅልልሃልን? ገውዝስ ብትተክል ወይን ሆኖ ይበቅልልሃልን? የጣፈጠውን ፍሬ ብትተክል የመረረ ሆኖ ይበቅልልሃልን? የመረረውንስ ፍሬ ብትተክል የጣፈጠውንም መሆን ይቻለዋልን? እንደዚሁም ሁሉ ኃጢአተኛ ቢሞት በትንሣኤ ጊዜ ጻድቅን ሆኖ መነሳት ይቻላልን? ጻድቅ ሰውስ ቢሞት በትንሣኤ ጊዜ ኃጢአተኛ ሆኖ መነሳት ይችላልን? ሁሉም እንደ ስራው ፍዳውን ይቀበላል እንጂ እንደ ኃጢአቱ እንደ እጁም ስራ ፍዳውን ይቀበላል እንጂ በባልንጀራው ኃጢአት የሚፈርድበት የለም። የደጋ ዛፍ ይተከላል፣ ረጃጅም ቅርንጫፎችንም ያወጣል፣ ፈጽሞ ይደርቃል እንጂ የሰማይ ዝናም ካልዘነበ ቅጠሉ አይለመልምም። ዝግባውም የክረምት ዝናም በእርሱ ካልወረደ ከስሩ ይነቀላል። እንደዚሁም ሁሉ ከእግዚአብሔር ታዞ የደህንነት ጠል ካልወረደላቸው የሞቱ ሰዎች አይነሱም።